አንድ እንግዳ ይዘን መተናል። አንድ ጥያቄ ልጠይቅህ። እዚህ ዓለም ላይ ትልቁ ክፉ ሰው የምትለው ሰው ምን አይነት ሰው? እኔም በዚህ ውስጥ በነገራችን ላይ እየተማርኩኝ ነው። የማላቃቸውን ብዙ ነገሮችን እያወቅኩ እየርኩ ነው። ሐኪም ቤት ሄዶ መርፌ ለሱ ቢሰጠው ተቀጣ አይልም፣ ተወጋው፣ ምናልባት ደግሞ መድኃኒት ተሰጠኝ ነው የሚለው። ስለዚህ መታ ቤተክርስቲያን መድኃኒት ነው የምትሰጠው። በወጣቶች ህይወት ዙሪያ በአሁኑ ሰዓት ስለ ወጣቶች ማውራት ተገቢና አንገብጋቢ ነገር ነው። ለወጣቶች አሁን ላይ ምን ያስፈልጋቸዋል ብለህ ታስባለህ? ወጣቱ አሁን ላይ በደንብ የሚያስፈልገው ወደ እግዚአብሔር መቅረብ። ወደ እግዚአብሔር መቅረብ ስትል ቀድሞ እንደራቀ ማመን አለብህ። መቅረብ የምትል ቃል በተደጋጋሚ ስትነሳ ይቻላል። የክርስቶስን ውለታ በጣም ረስቷል፣ ተመችቶታል ያለበት ሁኔታ። 3 ደቂቃን ማየት እንችላለን። ወጣቶች እንደነበሩ መጽሐፍ ቅዱስ በደንብ ይናገራል። ከትውልዱ ምን ይጠበቃል? አሉ በደንብ ቁርባን የዕለት ዕለት ህይወታቸው የሆነ ካልጸለው የሚያማቸው አይነት ሰዎች መንፈሳዊ ልምምዶችን በትክክል እየተለማመዱ እግዚአብሔርን የሚያስደስቱ ወጣት ተብለው አሉ። ትውልዱን ስናይ ያምናል። አንድ አማኝ መጥቶ በጸበል ለዳነ ሰው እግዚአብሔር የለም ብለው ቢደሰኩርበት የፈለገ የቤተክርስቲያን እውቀት ባያቅ ሊያምንለት አይችልም። እኛ በራሳችን ወደ እግዚአብሔር መሄድ ሲያቅተን እግዚአብሔር ራሱ ምን ሆነ? ስጋን ለብሶ ወደኛ መጣ። በሽንገላ ህይወት ውስጥም እሱ እንድንመላለስ ይፈልጋል። የሆነ ሰዓት 40 ዓመት በሽንገላ ሄደ፣ 41ኛው ዓመት ላይ የእውነት ፍቅር ልብ ላይ ሊመላለስ ይችላል። መቀበልን መሰረት ያላደረገ ፍቅር ያለው ሰው ይሄ ማለት እንዴት ነው? የክርስቶስ ፍቅር የተገነባው ከኛ የሆነ ነገር ፈልጎ ሳይሆን እንዲሁ በልግስና የተሰጠ ፍቅር። ፊቱን ላዞረበትም ይወደዋል፣ ፊቱም ለሰጠውም ይወደዋል። እኩል ፍቅር ማለት ጀነራሊ አይደለም የሚወደው። በእያንዳንዳችን እንደ ሰውነታችን እንደ የሱ ፍጥሯን እንደመሆናችን ያቀናል፣ ሁላችንንም ይወደናል ማለት ነው። ሚስማር የሚመስል እሾህ ነው የሚሉት የክርስቶስ ራሱ ላይ ሲያደርጉበት ነርቡን ነክቶታል። እና ስለዛ ህመም አስረዱ ሲባሉ እንዲህ ፊታችን ሁሉ በእሳት እንደሚቃጠል ነው የሚሰማን። ክርስቶስ ሌላው ህመም እንዳለ ሆኖ ፊቱ እንኳን በጣም እየተቃጠለ ነበር። በምንሄድበት ጊዜ ሁሉ ቁጭ ባልን ሰዓት ሁሉ ክርስቶስ መታሰብ አለበት። ለምስጋና ተባብረን